የፍቅር መናገሻ ሐረር سمخاشو وراشو سمخاشو وراشو ኢትዮጵያውያን ጥበበኛ እጆች ለዓለም ታሪክን የነገሩ ቅርሶችን አበርክተዋል። የፀሐይ መውጫዋ ሐረርም የጀጎል ግንብን ደግሞም እንደ ግንቧ የጠነከረ ፍቅርን ለኢትዮጵያውያን አበርክታለች። ሐረር በሰባተኛው ምዕተ ዓመት የተቆረቆረች ሰላምና መቻቻል መገኛዋ የሆነ ከተማ ናት። ደግሞም ሰላምና መቻቻል መገኛቸው የት ነው ቢባል አስቀድማ ስሟ የሚጠራው ሐረር ናት። سلام سلام حرربي ينبر دايم حبيبي ሐረር ከአዲስ አበባ በስተምስራቅ አቅጣጫ 500 ኪሎ ሜትር ርቀት ላይ ትገኛለች። ጀጎል የሐረሮች ምልክት፣ የአሚሮች ብርታት ማሳያ ነው። የሐረር ታሪካዊ የኪነ ህንጻ ከፍታ ማሳያ የሆነው ጀጎል በ16ኛው ክፍለ ዘመን በአሚር ኑር ቢን ሙጃሂድ የተገነባ ነው። ሐረር የጥንታዊ ስልጣኔና የከተማ ባህል መነሻ መሆኗን ከሚያረጋግጡ ቋሚ ቅርሶች መካከልም አንዱ ይኸው ጀጎል ነው። ይህ ኪነ ህንጻ 3442 ሜትር ርዝመት ሲኖረው በውስጡ የሚያቅፈው ጥንታዊ የከተማ ክልል እስከ 48 ሄክታር ይሸፍናል። በአጠቃላይ በአማካኝ ቁመት 12 ጫማ ወይንም 3 ሜትር፣ ውፍረቱ ደግሞ ከ50 እስከ 75 ሳንቲሜትር ይደርሳል። ሐረሮች ጁገል ያሉ የሚጠሩት ይኸው ግንብ በዘመኑ ራስን ከጦርነት የመከላከያ ግንብ ተደርጎ ይወሰዳል። በዚህም የራሳቸው ስልታዊ ፋይዳ የነበራቸው 5 በሮችና 24 ማማዎችም ተሰርተው ነበር። በጀጎል ደቡብ ምስራቅ አቅጣጫ የሚገኘው ሱቅጣጥ በሪ ወይንም ሰንጋ በር ይባላል። የአማርኛ ስያሜው በበሩ ከሚገቡ ሰንጋዎች ጋር ተያይዞ የተሰጠ ሲሆን የአረበኛ ስያሜው ደግሞ የሰላም በር የሚል ትርጓሜን የያዘ ነው። አርጎ በሪ ኤረር በር በምስራቅ አቅጣጫ የሚገኝ ስያሜውን ያገኘው ደግሞ በዚሁ ከሚገቡት የአርጎባ ማህበረሰብ አባላት ጋር ተያይዞ ነው። አሱሱን በሪ ወይንም ፈላና በሪ በስተሰሜን የሚገኝ የጀጎል በር ሲሆን ይህም ስያሜውን ያገኘው በበሩ ትይዩ ከሚገኘው የበርበሬ ወንዝ ነው ይባላል። ይህ በር በአማርኛና በኦሮምኛ ወደ ፈላና የሚያስወጣ የሚል ትርጓሜንም ይዟል። የአረበኛው ደግሞ ዘመቻ በር እንደማለትም ይወሰዳል። አስማዲን በሪ ወይንም ሸዋ በር ከጀጎል ግንብ በምዕራብ አቅጣጫ የሚገኝ ሲሆን የሐረሪ ስሙ የእስልምና ሃይማኖት ትምህርት የሚሰጥበት ቦታ የሚል ትርጓሜ አለው። የአማርኛና የኦሮምኛ ስሞቹ ደግሞ ከአቅጣጫው ጋር ተያይዞ በቅደም ተከተል ወደ ሸዋና ወደ ሐማሬሳ የሚያስወጣ የሚል ትርጓሜ ያላቸው ናቸው። የአረበኛው ደግሞ የድል በር የሚል ፍቺን ይዟል። በድሮ በሪ ወይንም ቡዳ በር ሐረሪዎች በደቡብ በኩል ለሚገኘው በር የሰጡት ስም ሲሆን ስያሜውን ያገኘው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በበድር ውጊያ ወቅት የተጎናጸፉትን የመጀመሪያ ድል ለመዘከር ነው። የሐረሪ በሮች 5 የሆኑበት ምክንያት ምንድነው ተብሎ ሲጠየቁ የሐረር ሽማግሌዎችና ምሁራን በተለያየ ጊዜያት እንደመለሱት 5ቱ በሮች 5ቱን የእስልምና ሃይማኖት የፈርድ ሰላት እያንዳንዱ ሙስሊም ሊፈጽማቸው የሚገቡ የስግደት ወቅቶችን ያመላክታሉ ሲሉ ይመልሳሉ። በኢትዮጵያ ዘመናዊ ከተማን የመገንባት ጅማሮ ተደርጋ የምትነሳው ሐረር ጀጎል የምስራቋን ሐረር ከጥላት የከለለ ብቻ ሳይሆን በምስራቅ አፍሪካም ቀዳሚ የዘመነች ከተማ ያደረጋት ነው። ይህ ታዲያ በ16ኛው ክፍለ ዘመን በዚያ ጊዜ በርካታ ሀገራት ኋላ ቀር የነበሩበት ጊዜ ተደርጎ ይወሰዳል። በዚህ ጊዜ ነው ሐረሪዎች ቀድመው ከተማነትን የቀመሱት። ይኸው የጀጎል ግንብ በ2006 እንደ አውሮፓውያን የዘመን አቆጣጠር በተባበሩት መንግስታት ድርጅት የትምህርት የሳይንስና የባህል ድርጅት የተመዘገበ ሲሆን ከ90 በላይ መስጊዶች ከ2000 በላይ ታሪካዊና ጥንታዊ ቤቶችን አቅፎ በመያዙም ግዙፍ ቅርስ አድርጎታል። የፍቅር መናገሻዋ ሐረር የሁሉም ማደሪያ፣ ጅብን ያለመዱት መገኛ፣ የእምነት ጠባቂ ማህበረሰብ መፍለቂያ ናት። የሐረሪዎች ኢኮኖሚ በብዛት በንግድ ላይ የተመሰረተ ሲሆን የቁስ ብቻ ሳይሆን የፍቅርና የአብሮነትም ነጋዴዎች ናቸው። ውብ ሐረር፣ የፀሐይ መውጫዋ ሐረር፣
ብዙ ሱፊቶችን የያዘችው ሐረር ታላላቅ ታሪኮችን የሰነደችው ሐረር ትልቅ የፍቅርና የሰላም የአብሮነት ከተማ ናትና ሰላሙን ሁሉ ላንቺ እንመኛለን ሐረር ከተማ Ka